የ2 አመት ልጅና የ8 ወር ልጅ በሊፍት ይዤ ስወጣ የገጠመኝ ነገር ለእናንተ ይዤላችሁ መጥቻለሁ። የሆንኩት ነገር እውነት ለመናገር እንደዛ ይፈጠራል ብዬ አላሰብኩም ነበረ። እንደ ሁል ጊዜው ነበረ ይዣቸው እየወጣሁት የነበረው። ግን የገጠመኝ ነገርና በቃ የሆነው ነገር በጣም ከባድ ነበር። በጣም ነበረ የሚያስፈራው ማለት ነው። እና ይህ ቪዲዮ ህጻናት ለሚጠብቁ የማዳም ቅመሞች በጣም ይጠቅማል እና ሼርም ሰብስክራይብም እያደረጋችሁ ለነሱ አድርሱልኝ። በጣም ጥንቃቄ ማድረግ አለባቸው። በጣም ከባድ ነው። ህጻናት የምትይዙ ልጆች በጣም ጥንቃቄ አድርጉ። የማዳም ቅመሞች ሳታስቡት ምንም ባልጠረጠራችሁት መንገድ ነገሮች ከቁጥጥራችሁ ውጭ ሆነው ሌላ ነገር ውስጥ ነው የሚከታችሁና ማለት ነው። አብራችሁን ቆዩ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። በያላችሁበት ዓለም ዳርቻ ሁሉ የፈጣሪ ሰላም ይብዛላችሁ። ውድ ቤተሰቦቼ ሰላማችሁ ይብዛ እና ዛሬ ይዤ የመጣሁት ቪዲዮ በአዲስ ቪዲዮ ነው የመጣሁት። ቤተሰቦች በተለይ ህጻን ወይም ልጆች ለሚጠብቁ ህጻናት ለሚጠብቁ የማዳም ቅመሞች በጣም አስፈላጊ ነው ማለት ነው። ምክንያቱም እኛ እንደዚህ ይፈጠራል ብለን ባላሰብንበት ነገሮች መንገዳቸውን ሁሉ ቄሪር አድርገው አልሆነ ነገር ውስጥ ስለሚከቱን ጥንቃቄ እንድታደርጉ እኔ የገጠመኝ ነገር 2 ህጻናት በሊፍት ይዤ ስወጣ የገጠመኝን ነገር ለእናንተ ላደርስላችሁ መጥቻለሁ። ወይም ደግሞ ትማሩበት ዘንድ ይዤላችሁ መጥቻለሁ። ይሄ ዛሬ ይዤ የመጣሁላችሁ በራሴ የገጠመኝ ነገር ነው ማለት ነው እና ያው ጥንቃቄ እንድታደርጉ ስል ቪዲዮ ይጠቅማችኋል ብዬ በማሰብ ይዤላችሁ መጥቻለሁ። ቤተሰቦች ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ነኝና እናንተ ሰብስክራይብም ሆነ ላይክ ስታደርጉት ለእኔ በጣም ጥቅም አለው ማለት ነው። አዲስ ጀማሪ ስለሆንኩ ማበረታቻ ይሆነኛልና ቤተሰቦቼ ይህ የዛሬው ቪዲዮ በጣም ጠቃሚ ነው። ህጻናት ለሚጠብቁ ልጆች ሼር አድርጉላቸው። እኔ እንደዛ ይፈጠራል ብዬ አላሰብኩም ነበረ። እንደ ሁል ጊዜው ነበር በሊፍት ይዣቸው የወጣሁት የነበረው። በነገራችን ላይ አንዲት ልጅ ትዝ አለችኝ ማለት ነው። ይሄን ነገር ሳወራችሁ አንዲት ልጅ ናት፣ ህጻን ትጠብቃለች ማለት ነው። እንደዚህ የማዳም ቅመም ናትና ከዛ በኋላ ህጻን እየጠበቀች እያለ ከልጆቹ ጋር እየተጫወተ ህጻኑ እሷም እየጠበቀችው ነበረ። ማዳሞቿ ጠርተዋት ነይ ቡና ፊልን ይሏታል። ልጅ እየጠበቅኩ ነው እኮ ስትላቸው ከልጆቹ ጋር እየተጫወተ ነው፣ ነይና ቡና ፊልን ይላቷል፣ ይጠሯታል ማለት ነው። ከዛ በኋላ ቡና ልታፈላ ወደ ቤት ገባች። ልጁ ደግሞ ከልጆቹ ከወንድሞቹ ጋር እየተጫወተ ነበረ። ሊቭ ላይ ነው ይህን ታሪክ የሰማሁት ማለት ነው። እና ቤተሰቦቼ እንደዛ ሲሏት ከልጆቹ ጋር እየተጫወተ ነው ብላ በማሰብ ከወንድሞቹ ጋር ጥለው እሷም ወደ ቤት ትገባለች ማለት ነው። ከዛ በኋላ እነሱ ነው ጥያቄ ያቀረቡላት፣ ነይና ቡና ፊልን፣ ከልጆቹ ጋር እየተጫወተ ስለሆነ ነይና ቡና ፊልን ያሏት። እሺ ብላ ትዕዛዝ ነው የታዘዘችው። እሺ ብላ ወደ ውስጥ ትገባለች። ከዛ በኋላ እቤት ውስጥ የውሃ ገንዳ ነበረ ማለት ነው። እቤት ውስጥ ግቢ ውስጥ የውሃ ገንዳ ኖሯል። ከዛ በኋላ ቡና አፍልታ እሷ ስትመለስ ልጁ ጋር እንደገና ተመልሳ ስትመለስ ያየችው ነገርና የሆነው ነገር በጣም ከባድ ነበረ። እንግዲህ እነሱን ያዘዟት ነይና ቡና ፊልን ከወንድሞቹ ጋር እየተጫወተ ነው ብለው ነው ያዘዟት። እና ግን አደጋ ሲደርስና የሆነ ነገር ሲሆን እንደዛ ብለንሽ እኮ ነው አይደለም የሚሉት። ስለዚህ ቤተሰቦቼ እሷ የሆነችው ነገር ልክ እዛ ውሃ ገንዳ ውስጥ ህጻኑ ገብቶ ተንሳፎ ነው ያገኘችው ሞቶ ማለት ነው። እና ውድ ቤተሰቦች ይሄ ነገር ነው ትዝ ያለኝ። በጣም ነው ልበራችሁ ምንም ባላሰብኩት ነገር እንግዲህ በጣም ከባድ ነው እና እንደዛ ይፈጠራል። በጣም ጥንቃቄ አድርጉ። እንግዲህ ወደ ራሴ ስመለስ ደግሞ ቤተሰቦቼ እንግዲህ እኔ እናት ቤት ነው የምሰራው። ከዛ በኋላ ልጆች አሏት፣ የልጅ ልጆች አሉ። ታውቃላችሁ እናት ቤት የምትሰሩ ሁላችሁም ታውቃላችሁ። እንዳለ ነው በቃ መኝታቸው ነው እንጂ ወይም ሊተኙ ነው እንጂ ወደ ቤታቸው የሚሄዱት ሁላቸው ሁሉ ነገራቸው እዚህ ነው ማለት ነው። በጣም የእናት ቤት ነው። የልጆች እናት ናት ሴትዮይት፣ የልጆች ደግሞ የማአት ነው ያሉት። ከዛ በኋላ አንድ ቀን ሁል ጊዜ እኛ ቤት ነው የሚውሉት፣ እኛ ቤት ነው የሚመጡ። በነገራችን ላይ ቤት ህጻናት ጠባቂዎች በጣም እግዚአብሔር ከእናንተ ጋር ይሁን። አይታወቅም፣ ህጻን ልጅ ማለት በጣም ከባድ ነውና ከዛ የ2 አመት ልጅ ነው
አንደኛው ተለቅ ያለው የ2 አመት ልጅ ነው። ትንሿ ደግሞ 8 ወሯ ነውና እኔ ትንሿን አቅፌያታለሁ። የ2 አመቱ ልጅ ደግሞ ሊፍቱ ላይ ይዤው እንደዚህ እጁን ይዤው ቆመ ማለት ነው። ከዛ በኋላ በሊፍት እየወጣን እያለ ወደ ላይ በሊፍት እየወጣን እያለ እንግዲህ እኔ ይሄ ነገር ይፈጠራል ብዬ አላሰብኩም ነበረ። ከዛ በሰላም ሄድንና ልክ ቤት ስንደርስ ወይም ቤት እነሱ ላይ ስንደርስ ሊፍቱ ከፈትኩት ማለት ነው ለመውጣት። ከዛ በኋላ ለመውጣት ስከፍተው ህፃኑን በአንድ እጄ ይዤ አንደኛዋን ደግሞ አቅፌ ነበረ ያስኳት። ከዛ ልክ እንደዚህ ስከፍተው ሊፍቱን ስከፍተው ይሄ የ2 አመቱ ልጅ እጁን እንደዚህ አስገባው። እንዴት ልበላችሁ? ልክ ስትጫኑት በሩ እንዲከፈት ስትጫኑት በግራም በቀኝም ነው አይደለ ሊፍት ክፍት የሚለው። ከዛ በአንዱ በኩል እጁን ከተተው ማለት ነው። ምንም አላሰብኩም። በሰከንድ ውስጥ ነው እጁን ያስገባው። እኔ በስመ አብ ወልድ እንዴት እንደደነገጥኩ። ከዛ ሊፍቱ ኤሌክትሪክ ነው ታውቃላችሁ። ሊፍት ልክ እንደዚህ በሚከፈትበት ሰዓት ሊፍቱ በግራም በቀኝም አይደለ እንድትወጡ በሩ የሚከፈተው እንደዚህ በግራም በቀኝም ክፍት እያለ ነው የሚሄደው እና እንድትወጡ ነው ክፍት እያለ የሚሄደው። ከዛ በኋላ በአንዱ በኩል በሚከፈትበት በኩል ላይ እንትን እያለ መጣ። ከዛ በሰከንድ ውስጥ በቃ ምንም እንትን ሳልል ምንም ባልጠበቅኩት እንግዲህ ልጅ አቅፍ ያለው 2ኛ ልጅ ብያችኋለሁ። እሱን ደግሞ እንደዚህ በእግሩ ቆሞ ነው በእጅ ያስኩት። ከዛ እኔ ለመውጣት በሩ እስኪከፈት እየጠበቅኩት ነበረ። ልክ በሩ የለፊቱ በር ሲከፈት በሰከንድ ውስጥ ልክ ወደ ቀኝና ወደ ግራ እየተከፈተ ባለበት ሰከንድ ውስጥ እጁን እንደዚህ ያስገባው ማለት ነው። ታውቃላችሁ ቀይ ናቸው አረቦቹ፣ በጣም ቀይ ናቸው። እኛ እንኳን የሆነ ነገር ብንሆን ትንሽ ይደብቃል እንትናችን ቆዳችን ማለት ነው። እነሱ ትንሽ ነገር ነጥብ ሲነካቸው በቃ ቀይ ነው የሚሆነውና በጣም ነበር የፈራሁት። ከዛ በሰከንድ ውስጥ በቃ ግራ ገባኝ የምሆነው ነገር። እንደው በቃ እናንተ የሆነ ነገር ስትሆኑ ግራ ነው የሚገባችሁ፣ ትደነባበራላችሁ ጭራሽ ማለት ነው እንኳን ከአደጋ ልትወጡ። ከዛ በኋላ በቃ መልሼ ነው ሊፍቱ እንደዚህ በእጄ ጫን ያልኩት፣ እንዲዘጋ ነበር ያደረግኩት። ከዛ በቃ ወስማ ወልዴ ልጁ ርር ብሎ ነበር የጮኸው። እኔም ድንጋጤው አለብኝ። የምሆነው ነገር ነበር የጠፋኝ። በጣም ነው የፈራሁት። እኔ በቃ እኔ እንግዲህ ልጅ ጠባቂ አይደለሁም። እኔ እዛ ስለምታመጣ እናት ቤት ስለሚውሉ በቃ እኔ ነኝ የሚይዛቸው ማለት ይቻላል። እኔ የእናት ቤት ነው የምሰራው፣ ልጅ ጠባቂ አይደለሁም። ግን ታውቃላችሁ ደግሞ በስመ አብ ወልድ በጣም ከባድ ነው። እዛ አመጣቻቸውና እዛ ይዤ ከዛ መጨረሻ ላይ ነው ውሰጃቸው ተብዬ ወደ ላይ ይዣቸው ስወጣ ነው ይሄ ነገር የተፈጠረብኝ። በቃ ድር ብሎ ሲያለቅስ ሴትዮዋም በሩ ተከፍቷል ብያቸዋለሁ የሊፍቱ። ከዛ ሴትዮዋም በሩን ከፈተች እናትየዋ። እኔም ደነገጥኩኝ። እንደምንም ብዬ ከሊፍቱ ላይ ያወጣሁት ልጁ እጁ ማለት ነው እንደዚህ ይሄ ጣቶቹ ታውቃላችሁ ህጻን ልጅ ነው፣ በዛ ላይ ደግሞ ቀይ ናቸው። በርበሬን የመሰለው በቃ ሴትዮዋ ለልጆቿ ስትል እንትን ትለኝ ነበረ ማለት ልጆቹ በጣም ስለሚወዱኝ ህጻን ልጅ እወዳለሁ፣ እነሱም በጣም ስለሚወዱኝ በቃ ልክ የሆነ እንግባባ ነበረ። በሰከንድ ውስጥ ነው የተቀያየረችው ማለት ነው። እንዴት 2 ልጅ ባንድ ይዘሽ ትወጫለሽ ምናምን ነገር። እዚህ እኮ ከታች እኮ ሴትዮዋ ይዘሻቸው ሂጂ ብላኝ ነው የሄድኩት። እና እንዴት 2 ልጅ ባንድ ይዘሽ ትወጫለሽ ምናምን ነገር አለችኝ። በጣም እንትን አለች ማለት ነው። ድኔም ባል በጣም ቆጣ አለች። ግን በጣም ነበረ ለልጆቿ ስትል ልጆቹ በጣም ስለሚወዱኝ በቃ እኔን ካዩ ሁሉ ነገር ስለሚረሱ በጣም ነበረ የሚወዱኝ ማለት ነው ልጆቹ። ከዛ እሷም ልክ ትወደኛለች እንደነሱ ልጆቿ ስለሚወዱኝ። ያው እኔም ህጻን ልጅ እወዳለሁ። ከዛ ግን በሰከንድ ውስጥ ቄሪር ነበር ያለችው። ድንገት በአጋጣሚ የሆነ ነገር ነው ብለው አይደለም የሚያስቡት። እና ውድ ቤተሰቦቼ ይሄንን ልላችሁን የመጣሁት ልጁ በጣም እጁ በርበሬ መሰለ። ማልቀሱን ቀጠለ፣ ዝም ሊል አልቻለም። በጣም ከባድ ነበረ እና ይሄ ነገር ተፈጠረብኝ። ውድ ቤተሰቦች ሁላችሁም እግዚአብሔር ከእናንተ ጋር ይሁን። በእውነት በተለይ ህጻን ልጅ የምትጠብቁ በጣም ከባድ ነው። ልጆች ፈጣን ናቸው። አረቦች ደግሞ ለልጆቻቸው ያላቸው ነገር ታውቃላችሁ፣ በጣም ነው እንትን የሚሉትና ማንም ልጁን አይጠላም፣ ግን የነሱ ይለያል። እና ፈጣሪ ከእናንተ ጋር ይሁን። ይሄ ቪዲዮ ለእናንተ ያስተምራሉ ብዬ የገጠመኝን ነገር በራሴ ያሳለፍኩትን ነገር ለእናንተ ይዤላችሁ መጥቻለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይህን ይመስል ነበር። ቻው